ጅብ ከሄደ ውሻ ጮኸ አለ ያገሬ ሰው ሲተርት። እንደ አዲስ አዋራ ካላስነሳው አላለች ሜሪ መታ። የት ነበርሽ እስከ ዛሬ? ተጀምሮ እስከሚያልቅ የት ነበርሽ? ምነው ጨዋታው ከተጠናቀቀ ሩታን ሰው ሁሉ ሲነሳባት ምነው ዝም አልሽ? ትናንት ሩታ ብቻዋን ስታለቅስ የት ነበርሽ? በተለይ እርጉዞና ስታለቅስ ያም ሲያስጨንቃት ያም እየጠራ እንዲያርጊ እንዲሁኝ ለምዲቶኛልሽ ሌላው ተይውና ሄርሜላ በአቅሟ እርጉዞና ስንት ስታስጨንቃት ነበር። የት ነበርሽ የዛኔ? ዛሬ ነገራቶች ከተቋጩ በኋላ እንደ አዲስ ሩታ በገዛ እጇ በመጣችው ስራ ሰው ሁሉ ሲነሳባት ትላንት እህቶቹ የእሱ እህቶች እሱን እንደው እንደፈለግን ካልቀጥቀጥንክ ብለው ሲሉት እና ለሩታ እሹሩሩ ሲሏት የነበሩት ዛሬ የአብርሃም እህት በሩታ ላይ ዞራ እንዴት ታደርጊያለሽ? ጥሩ አይደለም፣ ጥፋት ነው ደግሞ በጥፋትሽ እንዴት ትናገሪያለሽ ብላ ስላለቻት ተነሳሽ። እኔም እህቷ ነኝ፣ ማንም እንዲናገራት አልፈልግም። የተከበረ ቤተሰብ ነው። የተከበረ ቤተሰብማ የተከበረ ስርዓት ያለው ልጅን አሳድጎ ትልቅ ደረጃ ላይ ያደርሳል። ሁሉም የተከበረ ቤተሰብ ነው ያለው። ቤተሰብን ግን የሚያዋርደው ቤተሰብን የሚያስንቀው ግን ሚዲያ ላይ ወተን ሚዲያ ላይ ከምንናገረው ከምንሰራቸው ከምንሆናቸው የተነሳ እኛ በምናጠፋው እኛ በምንሰራው እኛ ለገንዘብ ብለን ዙሪያ ጥምጥም በምንሄደው ምንም የማያውቁት አልፎ ቤታቸው በተቀመጡት ቤተሰቦቻችን ላይ እናሰድባቸዋለን፣ እናስወርድባቸዋለን። የአብርሃምም ቤተሰብ የተከበረ ነው፣ የሩታን ቤተሰብ የተከበረ ነው። ወይዘሮ ሜሮን ለአንቺ ነው አሁን ምነግርሽ ማለት ነው። የት ነበርሽ እስከዛሬ ድረስ? የት ነበርሽ? አብርሃም ከነሱ ጋራ እሹሩ እያለ ጭራሽ አብረሽ እኮ ስትይ ስጠጪ ነበረ ከሄርሜላ ጋራ ሩታን እዛ እያስጨነቋል። የት ነበርሽ የዛኔ? ትላንትና ሚዲያ ሁሉ ለሩታ ሲጮቁ አንዴ እንኳን ድምፅሽን አላወጣሽም እኮ። የቤቢ ሻወር ላይ የለሽም ነበረ። ቀጠልሽ። የእርግዝና ስትወልድ አላየንሽም እኮ። የት ነበርሽ? ቤቷ ስትመጣ የት ነበርሽ? ሩታ አመቱን ሙሉ ስታነባ የት ነበርሽ አንቺ? አመቱን ሙሉ ኢትዮጵያ ውስጥ የለሽም እና የሻለን ከዛም ጋር ስትቦቃቀሽ የት ነበርሽ? ዛሬ ሩታ በስራዋ ሩታ ተይ ትክክል አይደለሽም እያለ ሰው ሁሉ ስህተቷን ሲነግራት እኔ ትክክል ነኝ አልተሳሳትኩኝም ብላ ስትነሳ ሰው ሁሉ ሲወርድባት ዛሬ ተነሳሽ። ትላንት ከሄርሜላ ጋር መብላት መጠጣትሽ ረሳሹ። ሩታን እያዛ እያስጨነቋት ሩታን እዛ እያስለቀሷት አንቺ ግን ጥሩ ነገር እያደረግሽ መስሎሽ ነበረ። አታሽ ቀብጪ። ያዙ ይልቀቁኛት። ዩቲዩብ ሻላድጋ ለመሰለኝ አላየንሽም፣ ረዥም ጊዜ ሆኖሻል። ዛሬ በሄርሜላ ዙሪያ ላይ መጣሽና ከአሁን በኋላ ብለሽ ወገብሽ ይዘሽ ተነሳሽ። ሁሉም ወንድ ነው ለራሱ፣ አይገርምሽም? ሁሉም ለራሱ ጀግና ነው። ማንም ፈሪ የለም፣ ማንም ቦቅቧቃ የለም። እስከ ዛሬ ፈርተሽ ነበር የሸሸሽው፣ እስከ ዛሬ ፈርተሽ ነበር የተደበቅሽው። ለማን ይሉን ተይዞሽ? ሄርሜላ አሳዝናሽ ሩታ ይበላት ብለሽ ነበረ ትናንት ሸሽ የነበረው። ዛሬ ኬም መጣሽ? ምነው አትርሱኛልሽ? አይተንሻል እኮ በሰው ህይወት አያገባኝም ብለሽ ትናንትና እኮ የገባሽ ናት የሰው ህይወት ሄርሜላ። ዛሬ ያለ ሄርሜላ በአብርሽና በሩታ ህይወት የገባችው ዛሬ አይደለም እኮ አንቺ መጠሽ በባለ ትዳር መሃል በልጅ እናትና አባት መሃል ብለሽ ልታስቆሚያት የምትችይው ትላንትና ነበረ። ገና 1 2 ብለው እርምጃ ስትጀምር ብታስቆሚያት ብታስጠነቀቂያት፣ እሷን አይደለም ወንዶቹን ብታስጠነቀቂያቸው፣ ይሄ ወንዳ ወንድነትሽ ቂጥሽን ወንደልም አድርገሽ ወንዳ ወንድነትሽ ዛሬ አልነበረም ትላንትና ነበር። ዛሬማ ሰው ሁሉ ሩታን ትክክል አይደለሽም ብሎ ጣቱን ጠቆመባት። አለቀ። ኦፍኮርስ ትክክል አይደለች። እንደ ሴት አንቺም ብትሆኚ ሩታ ያደረገችው ትክክል ነው ብለሽ አትይም። ይፈላለጋሉ፣ ይዋደዳሉ፣ ይፋቀራሉ፣ ልጃቸውን በፍቅር ማሳደግ ይችላሉ። ግን በማስፈራራት ያንንም እንዲያፌዝበት ያም እንዲያላግጥበት ካደረገችው አንቺና ማን ያውቃል? ይሄን ያንቺም እጅ ይኖርበታል እንዲያድርጂው ብለሽ። ምክንያቱም አንቺና ዳኒ የምትሰሩት ተንኮል የማያልቅበት ስለሆነ ማለት ነው። ያኔ ብትመጪ ኖሮ ዛሬ ሩታና አብርሽ አብረው ልጃቸውን በሰላም በፍቅር ያሳድጉ ነበር። ማንም በህይወታቸው ጣልቃ ሳይገባ ማለት ነው። በራሳቸው ነገሩን ቢፈቱት ነበር።
ዛሬ እንዳስጠነቀቅሻት ሄርሜላን ትናንትና ብታስጠነቅቂያት ኖሮ ማለት ነው። ልክሽ ነው ላንቺ የሚነገርሽ። ማንሽ አንቺ ሲጀመር ምንድነሽ አንቺ? አትርሱኝ ባይ። ሲቀጥል ደግሞ ግን ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድረሻ ብዝት ተርፍ እያለኝ እንግዲህ እውነቱን ከመናገር ማንም የሚገድበን የለም። እውነት ትበጠሳለች እንጂ ማንም በውሸት ሊቀጥላት አይችልም። እውነትን በእውነት ውሸትን በውሸት አለቀ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቶች። በነገራችን ላይ ረጅም ጊዜ ሆኖናል እነዚህ የብጥብጥ ሚዲያ ሆነውብን እኛ እንኳን በአቅማችን እንዲህ አይነት ነገር ስንሰራ ንጹሐን ሲገደል ምንም የማያውቅ ንጹሐን ሲሞት ሲታሰር ብዙ ነገር በደል ሲደርስበት ትልልቅ ሰዎች ሲሞቱ ትልልቅ ሰዎች በህመም ላይ ሲሰቃዩ አንዲትም ቀን አንድ ነገር ተናግረው አያውቁም። እኛ እንኳን እንጮሃለን እንናገራለን ማለት ነው በአቅማችን። እነዚህ ግን የገንዘብ ሰዎች ስለሆኑ ገንዘብን ብቻ ስለሚያስቡ ሰው ሞተ፣ ሰው ተገደለ፣ ሰው ታመመ፣ ሰው ታነቀ አይመለከተንም ባዮች ናቸው። ምክንያቱም ገንዘብና ገንዘብ ብቻ ናላቸውን ስላዞራቸው ማለት ነው። ሰው እንደ ሰው ዜጋ አንድ ነገር ሲደርስበት እንትና እነ ብሩክ ተናግረዋል ሲናገሩ ሰምቻለሁ። ኤፍሬም ዛሬ ከያብ ጋር የተለያየው ሲናገር ሰምቻለሁ። እነ ማርክ ሲናገሩ ሰምቻለሁ። እነዚህ ግን አንድ ቀን ሲናገሩ እነ ዳኒ፣ እነ ሜሮን፣ እነ ሩታ፣ እነ አብርሽ እነዚህ እነ ቡታጅራዎች አንዳንድ ቡታጅራዎች ሲናገሩ ሰምተን አናውቅም። ለምን? እነሱ የሚያገኙት በእኛ እኛንን የምናሳድጋቸው። ታዲያ ለእኛ አንድ በደል ሲደርስብን ለእኛ ለኢትዮጵያውያኖች በያለንበት ቦታ ላይ የሆነ ነገር ሲደርስብን የሆነ ነገር ካልተነፈሱ እኛ ለምንድነው እነሱ የምናሳድገው? ነገ እነሱ የሆነ ችግር ቢደርስባቸው እንዴት ብሎ መጮኋችን ይቀራል? እነሱ ለምንድነው ለኢትዮጵያውያን የታመመው? ለማስተር አብነት የማይጮህለት ሰው ነው? ለአርቲስት ማነው የሞተው ያ የኢቢኤሱ ስሙ ጠፋብኝ ለሚያስቀው ልጅ ለሱ የማይለቀስለት ነው? ዛሬ በአርሲ ላይ ለተገደሉ የማይለቀስላቸው ነው? ዛሬ በአረብ ሀገር እየተጨነቅን ስላለን አይዟችሁ የማይባልልንን አንዳቸውም ግን ያሉት የሉም። አንዳንድ ሰዎችን እያየሁኝ ነው። ትዝብት ነው ትርፉ። ሁላችንም እንታዘባለን። እንደ ሰው ነው ማሰብ ያለብን። ገንዘቤን ብቻ ለማሳደድ ያለብኝ እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንንገራቸው። አንዳንድ አቃጣሪዎች እየመጣችሁ ኮመንት ላይ አንቺ ምን አገባሽ፣ አንቺ እንዲህ ነሽ፣ አንቺም ልትሰሪባቸው ነው፣ አንቺም ትናንት ከከሌ ጋር ነበርሽ ዛሬ ከተገለበጥሽ አይባልም ሲጀመር ማለት ነው። ሀቅ ካለሽ ሀቅሽን ይዘሽ ውጪ። መስራት ፍላጎት ካለሽ በሰው ስም ተደብቀሽና ፕሮፋይልሽን ደብቀሽ አለም ሰው የምትናገሪው ማለት ነው። ሀቅ እንደኔ ውጪና ተናገሪ። እውነት ካለሽ መናገርና ማስተካከል የምትችይ ከሆነ ማለት ነው። ተነጋግረሽ ሰው ማሳመን አቅሙ ካለሽ ውጪና ተንፍሺ። በኮመንት የማይሆን ኮመንት ስለጻፍሽ ማንንም ልታስቆሚ አትችይም። አለቀ። ማስቆም የምትችይው ቢሆን ኖሮ እነሱን አስቆመሽ እነሱን ወደ ትክክለኛው መስመር በከተትሻቸው ነበር። ትላንትና ጀግና በርቺ ጎበዝ ስትያት ነበርሽ። ዛሬ አንገቷ እንድትደፋ አስደርገሻታል በስራው ማለት ነው። በነገራችን ላይ ዛሬ ማን ነበረ ተብዬው? ደስታዬ ነው ግምጃዬ ተብዬው ዛሬ በቃ ልሄድ ነው አለ። በቀደም ልሄድ ነው ብሎ ኤርፖርት ማን እንደመለሰው አናውቅም። ያው ራሱ ነው የውሸት ስለሆነ እንግዲህ ገና ስለምነኛለች አይነት ቢጤ ነው መሰለኝ። እሷ ልመናና ሹሩሩ ያለችው በዛም አርጋ በዚህም አርጋ ባሏን ማስገባት ነው የምትፈልገው። እንኳን አንተን የምትለምንበት ጊዜ የላት እና ልለያችሁ ነው ምናምን አይነት ነገር ብሎ አብርሃምም የሚለውን ሰማ፣ ሩታም የምትለውን ሰማ። ሁለቱም ግን ምን አለባቸው? ይፈላለጋሉ። ፈለገ ነገር ቢመጣ አሁን ለይምሰል እውነትም ተነጋግረው ነው እንደሚሉት ሁላ ተነጋግረው ነው እያደረጉ ያሉት። ለይምሰል ምን ይላሉ? አልፈልግም ከዚህ በኋላ የኔና የሷ ተቋርጧል። ከዚህ በኋላ የኔና የሱን አታንሳ። የመጨረሻ ደረጃ ላይ ተደራርሰናል። በቃን። እዛ ጋር ሜሮን ትመጣና ከአሁን በኋላ ማንም በህይወታቸው እንዳይገባ፣ ማንም እነሱን አይገድባቸውም። ተመልሰው ይገናኛሉ። ልጅ ወልደዋል፣ ይፋቀራሉ፣ ይፈላለጋሉ። ሁለቱ ደግሞ እዚህ የሚሆኑት የሚያደርጉት ሌላ
ማነው ታዲያ ትክክል መስመር ላይ እየሄደ ያለው? ማነው ሊወቀስና ሊስተካከል የሚችለው? እኛ ነን ወይስ እነሱ ናቸው? እኛ በሞትና ህይወት መካከል ላይ ነን ያለነው። እኛ በአረብ ሀገር ያለን እህቶች ማለት ነው። በየቀኑ ሜሴጅ በገባልን ቁጥር ደግሞ ምናሉ ውጭ በወጣን ቁጥር ያንተን ሽታ እንዴት እንትን እንዳለን ማለት ነው። ወደን ሳይሆን በግዳችን መቀየር ስላለብን ነው እናንተን አታክ አድርገን እየሰራን ያለነው። በእናንተ እንኳን ትንሽ የሆነ ነገር ላይ ደርሰን ሀገራችን ገብተን እናንተ እንደምትንጠባረሩብን እኛም ሀገራችን ገብተን እንጠባረራለን፣ ጥብርር ብለን እንሰራለን ብለን ስለምናስብ ማለት ነው። እና አሁን ደግሞ ቤተሰብ ገብቶበታል ስለ አብርሃምና ስለ ሩታ። እህታማማቾች ደግሞ ይጀምራል። የሩታ እህት በዛ ተነስታለች፣ የአብርሃም እህት በዚህ ጀምራለች ማለት ነው። ይሄ ምንድን ነው ያመጣው? ተባሉ፣ ዝም ተባሉ፣ ተዉ ተባሉ፣ ሰላም ፍጠሩ ተባሉ። በዙሪያቸው ያለውን ለማባረር ሞከሩ። ሩታን ተያሏት፣ አብርሽን ተዋሉት፣ አልሰማሉ። በማይመጣ በህሊና መጡና እህትማማቾች አሁን ጀመሩት ማለት ነው። አሁን ደግሞ ምን ይቀጥላል? የባልና ሚስቶቹ አለፈና ወደ ቤተሰብ ዘመድ ውስጥ ገባና ቤተሰብ ደግሞ ገባበት ያነሳል ማለት ነው። የተዋለዱ ማለት ነው እንግዲህ ያሰው የተዋለዱ ተፋቅሮ ተፈላልገው የተጋቡ ባልና ሚስቶች መሀል ላይ ምንም ዛሬ ቢለያዩ ጸብ ተፈጠረና ተለያዩ። ግንስ በዛ በመለያየታቸው ውስጥ ደግሞ ሰላም ይፈጥራል ብለው ተጠበቀ። እነሱ ሰላም የሚፈጥሩ ሰዎች አይደሉም። በመካከላቸው ሰይጣን የሚባል አጋንንት ጭንቅላታቸው ውስጥ ሰፍሯል። ቤት በኩል ይውጣ፣ ቤት በኩል ሰላም ይስጣቸው። ወደ ቤተሰብ ተገባ ማለት ነው። አሁን ደግሞ ይቀጥላል። የልጆቹ ግራ ሲገባ ደግሞ የእህትማማቾቹ የባልና ሚስቶቹ ወደ እናትና አባት ደረጃ ላይ ይሄዳሉ። ታዩኛላችሁ፣ ጠብቁ። የሄርሜላ እናት በዚህ ትናገራለች። ማናት ስሟ? የሩታ እናት በዚህ መናገር ትወጣለች። የአብርሽ አባት ደግሞ ዩቲዩብ ላይ ይወጣል። የአብርሽ ደግሞ አባት ደግሞ በዚህ ይወጣል። ከዛ ምን ሆነ? ተያይዞ መተላለቅ ማለት ነው። የሩታ ቤተሰብ ለሩታ ሲደግፍ፣ የአብርሽ ቤተሰብ ለአብርሽ ሲደግፍ በማይሆን ነገር ውስጥ ሰጣ ገባ ውስጥ ይገባሉ። የማይወጣ እንትን ውስጥ ይደርሳሉ ማለት ነው። አንደኛ ነገር ባልና ሚስት በፍቅረኛ ማቾች ማለት ሶስተኛ ሰው መግባት ማለት። አሁን ደግሞ የሃይሚና የብሩክ ደግሞ ተጧጥፎ ቀጠለ። ሲጀመር የአብርሽ ቤተሰቦች አይን ገብተዋል። መጀመሪያ ላይ ሰዎች የወጡት በእነ አብርሽ ዩቲዩብ ነበረ። አይን ገቡ። ይሄው አንዴ በወንዱ አንዴ በሴቷ ተይዘዋል። ሴቷ ደህና ህይወቷን መምራት ስትችል ወንድምየው ገባና፣ በእርግጥ ወንድምየው ባለቀ ሰዓት መግባቱን እንጂ የሚያናድደው ከመጀመሪያ ጀምሮ ቢገባ ኖሮ እዚህ ላይ ባልደረሱ ነበር። አብርሽም ማነው ስሙ ብሩኬም አበዛችሁት አለ። የብሩክ ቤተሰቦች ገቡ ለማስማማት እንጂ ለማለያየት አልነበረም። ኢቨን ብሩክን እንኳን ተቆጥተውት ነበረ ሊያስማሙ የመለከሩት እንጂ ሃይሚን ተናግረዋት አልነበረም። ይሄ ኤፍሬም ደግሞ ግንፍል ነገር ነው። ግንፍል ብሎ ነው ከወንድሙ ጋር የተጋጨው ማለት ነው። አሁን ደግሞ ከሃይሚ ጓደኛ ጋር ከብሩኬ ጋር ይጋጫል ማለት ነው። ምንድነው? ከጸብ ውጪ ምንም ያልተማሩ ከጸብ ውጪ ምንም የማያውቁ በቃ አለቀ። ፋራው ጅልጦች ስለሆኑ ገና ስላልነቁ ንቃት ስላልገባባቸው ማለት ነው። ከተማን አሁን ወጡ። ከተማን ሴት ሲያዩ ከኔ በላይ አሪፍ የለም። አለባበሳቸው የተለየ ነው። አይፎን የሚባል ስልክ እጃቸው ላይ ያለ አለቀ። ከኔ በላይ አሪፍ የለም። በንግግር ግን ገና በጭንቅላት በስለት ግን ገና ዜሮዎች ማለት ነው። ምን መቅደም እንዳለበትና ምን መከተል እንዳለበት የማያውቁ፣ ማን መቅደም እንዳለበትና ማን መክበር እንዳለበት የማያውቁ። ይህ በኩል ታዲያ ፍቅርና ትዳር ሰላም ይምጣላችሁ። ቀጥሉ። ማን እንደሚያሸንፍ በሂደት አብረን እናየዋለን። ሄርሚ እንግዲህ እየተሽለኮለከች አብርሽ ባለበት ቦታ ላይ ትሄዳለች። አብርሽም እየተሽለኮለከ ሄርሚ ባለበት ቦታ ላይ ሄዳል። ወይ ሁለቱ ይገናኙና አብረው ሰላም ይፈጥራሉ፣ ወደ ፍቅር ይመለሳሉ፣ ወደ ድሮ ማንነታቸው ማለት የአብርሽና ሩታ። ወይ ሄርሜላ እንዲሁ እንደተንጠለጠለች እንዲሁ እንደጓጓች ቢጤዋን ደግሞ ዞር ብላ ፈልጋ ከህይወታቸው ትወጣለች። አለቅ። ማን እንደሚያሸንፍ ግን አብረን በሂደት እናየዋለን። ያም ሆነ ይህ ግን ሲሳሳቱ ዝም አንልም። ማንም ይሁን ማን አለቅ። ለእውነት ለክሬ እሞታለሁ። አለቅ። እኔም እኮ እሳሳታለሁ፣ ሰው ነኝ። ስሳሳት የሚያርመኝ ሰው ሲመጣ ከስህተቴ ልማር እንጂ ያ ተሳስተሻል ብሎ ያለኝን ሰው ልወቅጠው
ወይም በኮመንት የማይሆን ቃላት ልናገረው አይገባም። በቃ ስህተቴን ቆም ብዬ ምንድን ያደረኩ ብዬ ማሰብ አለብኝ። ከዛ በይቅርታ የማይፈታ ነገር የለም። በይቅርታ ማለፍ የምንድነው? ስህተቴን እያወቅኩኝ በትክክል አልተሳሳትኩኝም ትክክል ነኝ እያልኩኝ ጭራሽ ወደ ገደል ስገባ ዝም የምባለው ማነኝ? እኔ ማነኝ? ሰው አይደለም? ሰው ነኝ። ልሳሳት ላጠፋ እችላለሁ። አለቀ። ሰው ነው የማያጠፋ፣ ሰው ነው የማይሳሳት የለም። የሰው ፍጹም የለም በምድር ላይ። ጥፋቴን ከአምኜ ከጥፋቴ መመለስ ግድ አለብኝ እንጂ ትክክል ነኝ ብዬ እንዴት ጥፋትን የራቁትን የሚያክል ገላ የባሌን ገላ ለዛም ዝሩት እዩት። ወንዶቹ የራሳቸውን ተመሳሳይ ነው የሚያዩት ቢያዩ፣ ሴቶቹ ደግሞ እያዩታል እንጂ ጉመጁታል እንጂ አያገኙትም። የባሌን ገላ አሳልፌ ለማንም አላሳይም፣ ለወንድ እንኳን አላሳይም። እንኳን አይደለም ለማንም ሰው ማለት ነው። ለወንድም እንኳን እንዴት ይታያል? ለእህቴ እንኳን አላሳይም ባሌን እንዲያረኩት ብዬ ማለት ነው። ምክንያቱም ጉራ ስላልሆነ። ለማንኛውም እዚህ ላይ ይበቃኛል። ከዚህ በተረፈ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። አመሰግናለሁኝ። ወዳችኋለሁኝ። ተያይዘን ማደግ እንፈልጋለን። ተያይዘን እንደግ። እንግዲህ በአረብ ሀገር ያለን እህቶች እንግዲህ እግዚአብሔር እሱ ይሁናን፣ እግዚአብሔር እሱ በቃ ይበለን። የዓለም ጦርነት አንድ አይነት ሆና ተነስታለች። እንግዲህ ማን እንደሚጨርሰን ማን እንደሚያስጨርሰን ባናቀውም ፈጣሪ ግን የድንግል ማርያም ልጅ ግን እሷ ትድረስልን፣ እሱ ይድረስልን። እነሱ በቃችሁ ይበለን። አለቅ። በሰው የሚቻል ነገር አይደለም፣ በፈጣሪ እንጂ